ሁለተኛ ሰው ሲሞት ዝም በል እያልከኝ ነው? ሴትዮዋ እኮ ሲሞቱ ባይኔ በብረቱ ነው ያየሁት ባይኔ። ሰላም ነው ግን ቤኪ? አይደለም። ምን ተፈጥሮ ነው? ቆይ አቤት። እንኳን ደስ አለ ቤኪ። እንኳን ነው አብረው ደስ አለን። ሩቲ እዴ የኔ መሰለ የምስራች ነግረሽኝማ ሳቀምሽ አትሄጂም። ሩቲ በቃ ተረጋጊ። የሁለቱ ሞት እኔ ብቻ አይደለም አውቀው፣ ለሌላ አይነት ስውር አይደለም። ለማንም አላወራም ብዬ ምንድን ነው ያበላሽ? ሰብለ አንቺ ሰብለ በረከት ያያል ብዬሻል ነበር። እስኪ ዞር በልኛ ቦቹ እሱ ማለልሻለሁ። ቆይ ላሳይሽ። ቆይ ምንድነው? ቆይ ላሳይሽ። በረከት አንተ በረከት ማርያምን ሰብሯለሁ። በረከት ክፈተው አንተ። ምን ነበር? በረከት አንተ በረከት አንተ በረከት ስትሰራ ያለፈርኩህን ስደርስብህ ነው የምታፍረው? ጭራሽ መልከስከስ ሳይበቃ ያንተ ነገር እንደማይቆርጥልኝ ስለምታውቅ ነው አይደል? አካልበይን እንዳይጠራብኝ ነው ወይስ ዛሬ እሷ ፍቅር በልጦብህ የእናንተን ግንኙነት ንገራት ስትልህ ነው? አንተን እኮ ነው መልስልኝ እንጂ ለነገሩ ምን አፋልኝ ብለህ ትመልሳለህ? አንቺ ግን የባልሽን አልባሳት ሳታውጪ ስትልከሰከሽ ትንሽ አታፍሪም? ልክ ነሽ፣ አሳፍራለሁ። ጥፋተኛዋ እኔ ነኝ። ምንም ብትይኝም ምንም ይገባኛል። ባሌ ከሞተ በኋላ በሐዘኔና በብቸኝነት ተጎድቼ በነበረበት ሰዓት ቤኪዬ ብቻ ነበር ከጎኔ የነበረው። እናም ሳናስበው በጣም ተቀራረብን። እንደምታዩ ዛሬ ደግሞ ተሳሳትን። ደግሞ ታውቂያለሽ ቤኪ ሴቶችን ይንከባከባል አይደል? በዛ ላይ ልቡ ስስ ነው። አልጋ ላይ እንዴት ነው በእናትሽ? በእናትሽ እንደዚህ አይነት ነገር አታውሪ። ውይ በጣም ተሰማሽ እንዴ? ሌላስ ምን ብሎ ነው በእናትሽ አንጀትሽን የበላው? ቲያትር ስሰራ አይነ ስውር ሁኜ ስለምሰራ በራሴ ላይ አሟርቼ ነው መሰለኝ ከ4 ዓመት በፊት የህንጻ መስታወት አንጸባርቆብኝ ብርሃኔን አጣሁ ምናምን አለሽ።
ውሸቱን ነው። ካንቺ የበለጠ እየዋሸ ነበር ሲጫወትብኝ የነበረው እንጂ እኮ ቤኪ ያያል። ምን እና እኔም ፈጣሪ ሲያጋልጠው መልከስከሱንም ማየት መቻሉንም በአንድ ቀን አሳየ። አልገባኝም። ዛሬ እስከማይ ድረስ እኔም አይገባኝም ነበር። እስከ ዛሬ አልሰማ ስለው ዛሬ ግን ቤት ውስጥ እያየ ሲንጎዳጎድ የቀረጸውን ቪዲዮ አሳየ። ለነገሩ ዝም ብዬ ነው የምለፈልፈው። ይህንም ሁለታችሁ አቅዳችሁበት ሊሆን ይችላል። ስለምታወሪው ነገር ምንም አላውቅም። አሁን ግን ብሄድ ይሻላል። ለምን ብለሽ የኔ እናት? ይሄ ቤት እኮ ከዚህ በኋላ የእናንተ እንጂ እኔ አይደለም። አታስቢ፣ እኔ እሄድልሻለሁ። ያ ያለ አይደለ? አሁን እኔ ነኝ ህፃንና ጅል። የሰብለ እህት ልጅ ነህ አይደል? አላወቅኝ። ቅድም ቤኪ ጋር ስገባ ቅድም ይሄን ኩኪስ ይዘሽ ስትገባ አይቼሽ ነበር። ከዛ ቪዲዮን ስቀርጽ እንዳይታዩን ተደብ አቡሽዬ፣ እኔ እንደ ሰብለ አልመታህም። እሺ በረከት ሲያይ እየቀረስከው ነው አይደል? ሰብለ ነግረኛለች። አንቺ ግን ማነሽ? የቤኪና የሰብለ ጓደኛ ነኝ። ብታይ እኔም ቤኪ ያያል ብያት አላምም ላይ ነበር። አንተ ግን ጎበዝ ልጅ ነሽ። የምር ግን ቤኪ እያየ ቀርጸኸው ከሆነ ይህንን ኩኪስ ነው የምጋብዝህ። እስኪ ያሳየኝ። እንዴ አቡሽዬ የት አለ? አሁን እኮ እያየሁት ነበር። አሁን እያየሁት። ማን ነው ስምህ? አቡቹ። እኔ ግን ቪዲዮ ቢጠፋም ውሸታም ልጅ እንዳልሆንክ ስለማውቅ ኩኪሱን እሰጥሃለሁ። ቆይ እኔ እሰጥሃለሁ። እንዴ ሙሉን አሰጭኝም እንዴ? ሁሉንም እንድሰጥህ ነው የምፈልገው። አዲስ እገዛልሃለሁ። ይሄንን ግን ሰብሪ ስላኮረፈች እሷን ማባበልበት ነው። እሺ አንተ አብቹ። አቤት እማዬ። እንጀራ እየጋገርኩ ነው። ከወጣው ምች ይመታኛል። ስልኬን አታመጣ? ተነስ ተነስ። እሷም እንደ ሰብለ እንዳትመጣ። ተነስ ግባ።
ምን ሆንክብኝ ቤኪዬ? አይኔ ምንም ማየት አልቻለም። ቅድም ኩኪሱን አበልተሽ ራሴን ከሳትኩ በኋላ አይኔ ውስጥ ምንድን ነው ያደረግሽው? ለዚች ነው እንዴ ቤኪዬ? ለ4 ዓመት እኮ ማየት አልችልም ነበር። ረሳ? የሚያውቁ ሰዎች በሙሉ እንደማታይ ነው የሚያውቁት። ምን ነው ዛሬ አዲስ ነገር ሆነብስ? ለምንድን ነው አይኔን ያጠፋሽው? አንቺ አውሬ! ለማንም አልናገርም ብዬሻል ነበር እንዴ? ምን አይነት ጨካኝ ብትሆኝ ነው? ለማንም እንደማልናገር በእግዚአብሔር ስም ብዬሽ አይደል? በፈለከው ስም ልጠራኝ ትችላለህ። እንዳልከው አውሬ በሆን ኖሮ ዛሬ እዚህ ቤት ሬሳ ነበር የሚገኘው። አየህ፣ እንዲህ አይነት መጥፎ አጋጣሚዎች ናቸው 2 ሰው እንደገደል አጣብቂኝ ውስጥ የከተቱኝ። እና አሁንስ አልገደልሽኝም እና ነው? አሁን ምንም ነገር አልፈልግም። አይኔ ውስጥ የጨመርሽውን ነገር ብቻ አውጭልኝ። ሩታ፣ በፈጠረሽ ልለምንሽ፣ አሁን ሐኪም ቤት ውሰጂኝ እባክሽ። አንቺን እኮ ነው የምለው። አለበለዚያ ግን ያየሁትን ነገር በሙሉ መጀመሪያ ለብለኝ፣ ከዛ ለፖሊሶቹ፣ ከዛ ለሚያውቁሽ ሰዎች በሙሉ የምናገረው። ከፈለግሽ አስገድኝ እንጂ ለሚያውቁሽ ሁሉ ነው የዞርኩ የምናገርልሽ። ትችላለህ። እንደውም አሁን መሄድ ከፈለክ ሸኛለሁ። ችግሩ ግን ለወራት አይነ ስውር ሆነ ስትሆን የሚያውቁ ሰዎች በሙሉ አይነ ስውር እንደሆንክ ስለሆነ የሚያውቁት ማን ያምናሃል? በቂ ሞክረኸው ውጤቱን ባውቅ ደስ ስለሚለኝ ያው ይቅናህ ብቻ ነው ልልህ የምችለው። ደግሞም ቀድመህ ፕራክቲስ ስላደረከው አዲስ ህይወት ያን ያህል የሚከብድህ አይመስለኝም።